መፈጠርሽ እስከምትታይ ድረስ ነው የምበቀልሽ። ደም ነው ማስነባሽ አንቺ ውሻ። አይናችሁ ወዱላ እንደው ብታይ አንዱ መንጋጭ ይሄን ሲለኝ አንዱ ደግሞ ተስር በጠራባ ሲያንሳፈኝ እኔ ስንሳፈፍ ምሪቷ ስዞር እኔ ስንሳፈፍ ምሪቷ ስዞር ወይኔ ዙር ያለው እሷ ዙር በመጨረሻም ተስተካክያለሁ። እናም ከዚህ በኋላ ምንም አይነት ጥፋት አላጠፋም የምትለዋ ማህሌት አሁን ደግሞ ሌላ ታሪክ ውስጥ ገብታ ትገኛለች። ታዲያ በይቅርታ አልፈናታል፣ እናም ከዚህ በኋላ ጸባይዋ ተስተካክሏል ብሎ አምኗት ህይወቷን ለማስተካከል ደፋ ቀና እያለ የነበረው መድብል በመጨረሻም ጉድ ልታደርገው ጥረቷን አሳይታው ትገኛለች። ታዲያ የብሩክና የቅድስትን ጋብቻ አልፈልግም የምትለዋ ማህሌት አሁን ላይ ብሩክን በተመረዘ መጠጥ ለመግደል ብትሞክርም ነገር ግን ብሩክን በፍጥነት ወደ ሆስፒታል ይዘውት ሄደው እንዲተርፍ አድርገውት ነበረ። ጅምሬን አልተወውም የምትለዋ ማህሌት ተከታትላ ወደ ሆስፒታል በመሄድ ብሩክን በትራስ አፍና ለመግደል ስትሞክር በድንገት ዶክተሮቹ ደርሰው አትርፈውት ይገኛሉ። ታዲያ ማናት ምንድናት የሚሉት ዶክተሮቹ አሁኑኑ ለፖሊስ ማሳወቅ አለብን ብለው ባሉት መሰረት ለፖሊሶች ደውለው ተጠርጣሪዋ በቁጥጥር ስር እንድትውል የሚል ትዕዛዝ አስተላልፈው ይገኙ ነበረ። ይህንን እያየው መድብል ሲሯሯጥ ወንድሙን ለማዳን ከዛም ማናት እንዴት ናት ወዴት ናት እያለ በሚያጣራበት ሰዓት እናም ደግሞ ግቢ ውስጥ ካሜራ ስለነበረ ካሜራችሁን አጣሩልኝ በማለት እየተሯሯጠ ሲከታተላት ማህሌት መሆኗን ደርሶበታል። ታዲያ መድብልም ለመጨረሻ ጊዜ ብምርሽ አይማረኝ የሚል ዛቻ ነበረ ሲዝት የነበረው። መድብል ከዚህም በፊት ብዙ ነገር አድርጋባቸው የማይሳሳት የለም ተሳስታለች፣ ስለዚህ ደግሞ ላለፈው ስህተቷ አሁን ይቅርታ እናድርግላት በማለት ነበረ ማህሌትን ተሽሞጥሙጣ ይቅርታ ስትጠይቀው ከሁሉም ቤተሰብ ጋር በማስታረቅ እናም ለብሩክ ማህሌት ተለውጣለች፣ እንደ ድሮ አይደለችም፣ አዲሷ ማህሌትን መልመድ ይኖርብናል ብሎ በማሰብ ነበር ከሁሉም ጋር አስማምቷት እናም ይቅርታውን ሰጥቷት ከዛም በተጨማሪ ገንዘብን በስነ ልቦናም ድጋፍ እያደረገላት የራሷን ህይወት እንድትኖር እያደረጋት ይገኝ ነበረ። ታዲያ የመድብልን ውለታ ገደል እየሰደደችበት ማህሌት መቼም ቢሆን ለዚህ ቤተሰብ ቅን ነገር አላስብም፣ እናም ደግሞ የቤተሰብ ሰላሙን አግኝቶ ሲኖር ቁጭ ብዬ አላየውም ትል ነበረ። በቅናት ተነሳስታ አሁን ላይም ብሩክንና ቅድስትን ተጋብተው ማየት አልፈልግም የምትለዋ ማህሌት። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ምሳሌ ፊልምን ክፍል 175 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ምሳሌ እንግዲህ የባለፈው ክፍል ላይ እንዳየነው የቅድስትና የብሩክ ሰርግ በደማቅ ሁኔታ ተዘጋጅቶ ቆንጆ ጊዜያትን እያሳለፉ ይገኙ ነበረ። ቅድስትና ብሩክ ደስታቸውን አጣጥመው ሳይጨርሱ በደስታቸው ላይ ውሃ የሞላችባቸው ማህሌት አሁን ይህንን ቤተሰብ አልፋተውም በማለት እያተራመሰች እናም እያወዛገበቻቸው ትገኝ ነበረ። በማህሌት ምክንያት ቤተሰቡ ውጥንቅጡ ወጥቶ እና ሁሉም ሰዎች አዝነው ይገኛሉ። ታዲያ ማህሌት ቅድስትና ብሩክን ለማለያየት ግዴታ ብሩክን መግደል አለብኝ ብላ በማሰብ የሚጠጡት መጠጥ ውስጥ መርዝ በመጨመር ብሩክን እና ቅድስትን ለመግደል ትሞክር ነበረ። ታዲያ ቅድስት እኔ አሁን አልጠጣም ትንሽ ልቆይ በማለት ስትድን፣ ብሩክ ግን የተሰጠውን መጠጥ አንዴ ዥው በማድረግ ራሱን ስቶ ሆስፒታል እንዲገባ ተገዷል። ሆስፒታልም ከገባ በኋላ
የተመረዘ መጠጥ እንደጠጣ እናም ህይወቱ አደጋ ላይ እንዳለ የተነገራቸው ቅድስትና መድብል ቆይህን ስራ ማን ሊሰራው ይችላል እያሉም እየፈለጉ ይገኙ ነበር። በመጨረሻም ግን ቅድስት ሌላ ጠላት እንደሌለን እናውቃለን፣ ያ ማለት ማህሌት ናት ይህንን ልታደርግ የምትችለው እያለችም ለመድብል ትለው ነበረ። መድብልም አይ በፍጹም ማህሌት በድጋሚ እንዲህ አይነት ስህተት ውስጥ አትገባም፣ እናም እንደዚህ አታደርግም፣ ስለዚህ ሌላ ጠላት ይኖረናል ማለት ነው፣ መፈለግ ይኖርብኛል እያለም በማህሌት ሙሉ በሙሉ እርግጠኛ ሆኖ ይከራከርላት ነበር። የካሌብ ቅጥረኛ የሆነችዋ ማህሌት አሁን ካሌብ እያንዳንዱ የሚላትን ነገር እያደረገችለት ትገኛለች። ታዲያ ይህንን እያደረገችው እንኳን በካሌብ ትዕዛዝ ሳይሆን በራሷ ጥረት ነው። ምክንያቱም የዚህ ቤተሰብ ደስታ የማያስደስታት ማህሌት አሁንም በቅናት እያበደች እናም እየተንገበገበች ስለሆነ ኤዱ ስለ መድብል ማሰብና መጨነቋን አሁንም አላቆመችም። ታዲያ ይህንን ትኩረት ያየችባት ዳጣ ቆይ ኤደን ስለ መድብል ምን ታስቢያለሽ ስትልም ጠይቃት ነበረ። ኤደንም ምንም ያልተነቃባት ስለመሰላት ዳጣ ስለምን መድብል ነው የምታወሪው? እኔ ደግሞ ስለ መድብል ምን አስባለሁ ስትልም ዳጣን ለማስቀየስ ሞክራለች። ታዲያ ዳጣ ይልቁንም ከምትንከረፈፊ እባክሽ ቀልጠፍ ብለሽ አንቺና መድብልን ደግሞ በድጋሚ እንጠራችሁ በእርግጠኝነት የአንቺና የመድብል ሰርግ እንከን አይገጥመውም ብለን ተስፋ እናደርጋለን ትላት ነበረ። ኤደንም ለምን እንደዛ ብለሽ ተስፋ ታድርጊያለሽ? የነብሩኬም እኮ ምንም እንደማይገጥመው እርግጠኛ ነበርን ብትላትም ነገር ግን አሁን የመድብል ወይም ደግሞ ያንቺ ያለፈ ታሪክ ስለሌለ ምንም የሚረብሻችሁ ነገር የለም። እነብሩኬ እኮ ከዚህ በፊት ማህሌት ሚስቱ ስለሆነች ለዛም ነው አሁን ላይ የእሱ ማግባት ያንጨረጨራት ስትል ነበረ ዳጣ ለኤደን እያስረዳቻት የምትገኘው። ኤደንም ይህንን ነገር አስብበታለሁ ካለቻት በኋላ ዳጣና ምሳሌ ብሩኬን ለመጠየቅ ወደ ሆስፒታል ሄደው ይገኛሉ። ሆስፒታልን በነበሩበት ሰዓት ቅድስት ይበቃችኋል፣ አሁን ለፖሊሶችም አመልክተናል፣ እናም ከዚህ በኋላ እኔ ደግሞ ከብሩኬ አጠገብ ንቅንቅ አልልም፣ እናንተ ግን ወደ ቤት ሂዱ፣ እናም ምሳሌ በድጋሚ እኔ ነይ ስልሽ ብቻ ነው የምትመጪው ስትልም ምሳሌን ይዛት ወደ ቤት እንዲሄዱ ለዳጣ ነግራት ትገኝ ነበረ። ታዲያ ምሳሌ እባካችሁ 5 ደቂቃ ስጡኝ አባቴን በደንብ ላውራው ስትል ብትለምናቸው ነገር ግን ቅድስትና ዳጣ አይሆንም ተነሺ ሂጂ ደግሞ ነገ ትመጫለሽ ደግሞ መሸ እያልኩኝ እንዴት ለእናንተ ላስብ በሰዓቱ ግቡና መግባታችሁን አሳውቁኝ ብትላትም ቅድስትን በመጣት አንዴ አባቴ ልሰናበተው ስትል ብሩክን ለመሰናበት ወደ አጠገቡ ጠጋ ብላ ትገኛለች። ታዲያ ምሳሌ እዚህ ጋር አስቸጋሪ ነገር ተፈጠረባት። ብሩክን እየተሰናበተችው እያለ ብሩክ በህይወት አለመኖሩን አወቀች። እናም ምሳሌ ጩኸቱን አቀለጠችው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።